الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه، أما بعد. السلام عليكم ورحمة الله وبركاته. قال المؤلف رحمه الله تعالى: اطرح الدنيا فمن عاداتها تخفض العالي وتعلي من سفل، عيشة الزاهد في تحصيلها عيشة الجاهد بل هذا أذل، كم جهول وهو مثر مكثر وحكيم مات منها من علل. اطرح الدنيا دنيا ناك أدرقات تعالات ورورات فمن عاداتها كدنيا عادة لمات باهل آندو تخفض العالي بوكت بسنا مقبار كف يالنسو تخفض زقة أدرقوالج وتعلي بتكاراني ودقمو كفت أدرقالج من سفل بوكت بسنا مقبار زق ياله ክብር ማይገባውን ታከብራለች፣ ክብር የሚገባውን ደግሞ ዝቅ ታደርገዋለች። ዒሸቱ ዛሂዲ ፊ ተሕሲሊሃ ዒሻ የኑሮ ሁኔታው አዛሂዲ ዱንያን ቸላ ያለ ሰው የኑሮ ሁኔታ ዒሸቱ ዛሂዲ ፊ ተሕሲሊሃ ዱንያን ከመሰብሰብ ተሕሲል ከማድረግ ከማግኘት ዛሂድ የሆነ ቸላ ያለ ቦታ የማይሰጣት ሰው የኑሮ ሁኔታው ዒሸቱል ጃሂድ እንደሚታገል ሰው ነው። ዱንያን ለማግኘት ለመሰብሰብ እንደሚታገል ሰው ነው። በል ሃዳ እንደውም እኩል ከመሆንም አልፎ ሃዳ ዱንያን ለመሰብሰብ በጣም የሚታገለው አደል የተዋረደ ነው፣ ይበልጥ ዝቅ ያለ ነው። ስግብግብ በሆኑ ቁጥር ውርደት ስለሚመጣ ወፊ ኑስኸ ይላል ከታች ሁለት ቁጥር ላይ የግርጌ ጽሑፍ ላይ ዒሸቱ ራጊብ ፊ ተሕሲሊሃ ዒሸቱል ጃሂል ፊሃ አው አቀል። በአንዳንዱ ኑስኻ ይህ ተብሏል። ዒሸቱ ራጊብ ዱንያን ለማግኘት ከፍተኛ ፍላጎት ያለው ዒሸቱል ጃሂሊ ፊሃ ስለ ዱንያ ምንም እንደማያውቅ ሰው ነው። አው አቀል እንደውም ከዛም በታች ሊሆን ይችላል ይላል። ቁልቱ ሃዲሂ አሽበህ ወአብለኽ ይሄ ቢሆን የተሻለ ነው። ቤት የሚመታው መልእክትም ይበልጥ ግልጽ አድርጎ የሚያስተላልፈው ይህ ነው። ዒሸቱ ራጊቢ ፊ ተሕሲሊሃ ዱንያን ለማግኘት ከፍተኛ ፍላጎት ያለው ቢጨናነቅ ከልክ በላይ የሚሮጥ ዒሸቱል ጃሂሊ ፊሃ ስለ ዱንያ ምንም እንደማያውቅ ሰው ነው። አው አቀል ምናልባትም ከዛ በታችም ሊሆን ይችላል የሚኖረው ስለ ጓጓ ከልክ በላይ ስለሮጠ የሚያገኘው ነገር የለም። እንደው ይበልጥ ደክሞ ታሞ ዝቅ ያለ ህይወት ነው የሚኖረው። ከም ጀሁሊን ስንት የማያውቅ መሀይም አለ። ወህወ ሙክሲሩን ሙትሪን ባለሀብት የሆነ ሙክሲሩን በጣም ብዙ ንብረት ያለው አለ። እሱ ግን ጃህል መሀይም ምንም እውቀት የለውም። ወሐኪሚን በተቃራኒው ደግሞ ስንትና ስንት አዋቂ ጥበበኛ ሰው አለ። ማተ ሚንሃ ቢልዕለል በድህነት ዱንያን በማጣት ምክንያት ታሞ ማቆ ተሰቃይቶ የሞተ አለ። አቶ የሚበላበትን የሚታከምበትን አቶ የሞተ አለ። እሱ ግን ሐኪም ነው፣ አዋቂ ጥበበኛ አስተዋይ ነው። ጥበበኛ አዋቂ አስተዋይ መሆኑ ዱንያ ወደሱ እንድትጎርፍ አላደረገም። የፊተኛው ደግሞ ጀሁል መሆኑ ከልክ ያለፈ መሀይም ደንቆሮ መሆኑ ዱንያን እንዲያጣ አላደረገውም። እንደው አላህ ከትቦ ሁሉም የተከተበለትን ነው የሚያገኘው ያሉ። ባለፈው ደርሳችን መጨረሻ ላይ ሸይኹ ረሒመሁላህ ተዓላ ለይሰ ማ የሕዊ ልፈታ ሚን ዐዝሚሂ ላ ወላ ማ ፋተ የውመን ቢልከሰል ብለው ነው። አንድ ሰው እሱ ጋር ያከማቸው ሀብት ሚን ዐዝሚሂ በሱ ቆራጥነት አይደለም፣ ወላ ማ ፋተ የውመን ቢልከሰል ሰነፍ ስለሆኑም ደግሞ የተከተበው አይቀርም። ስራ ሰበብ አድርስ፣ በሰበቡ ላይ አትመካ። ጭራሽም ደግሞ ከተከተበ አይቀርም ብለህ ቁጭ አትበል። ሰበብ አድርስ፣ ሰበቡ ላይ ደግሞ ተንተርሰህ ተመክተህ እኔ ነኝ በአቅሜ ነው ይሄን ያገኘሁት አትበል። ጀግና የሚባል ባለሀብት የሚባል በእውቀቱ በብልሃቱ አይደለም ያገኘው። ሰነፍ ሞኝ የሚባልም ርዝቅ ቢያጣ ሰነፍ ስለሆንክ ነዋ ስለተኛህ ነዋ ይባል። መሮጥ ርዝቅ አያመጣም፣ መቀመጥ ርዝቅ አያሳጣም። ለሰበቡ ግን ተንቀሳቀሱ ተብለናል። በራስህ አትደነቅ፣ ሌሎችንም አትናቅ። የርዝቅ ጉዳይ ነሕኑ ቀሰምና በይነሁም ኢዕተብር ነሕኑ ቀሰምና በይነሁም ተልቀሁ ሐቀን ወቢልሐቂ ነዘል እንዳሉ ሁሉንም ነገር አላህ ነው ያከፋፈለው። የሰው ልጅ ባገኘው ነገር መኩራት የለበትም፣ ባጣው ነገር ማዘን የለበትም። ባይከትብልኝ ነው ማለት አለ።
ሲያገኝም ደግሞ ቢከትብልኝ ነው አልሐምዱሊላህ በእኔ አቅም አይደለም ማለት አለ። ከዛ አስከትለው ሸይኹ ረሒመሁላህ ተዓላ የዱንያን ሐቂቃ የሚገልጽ ስንኞችን አስቀምጠዋል። ኢጥረሒ ዱንያ ዱንያን ወርውራታ ናቅ አድርገህ ተዋታ። ዱንያን ራሷን ብሩን ጨርቁን ሳይሆን ሑበሃ ማለት ነው። ኡሽሪቡ ፊ ቁሉቢሂም ልዕጅላ እንደሚለው የሙሳ ህዝቦችን ከሙሳ ከተለያዩ በኋላ ሙሳ ከነሱ ሲርቁ ጥጃ ማምለክ ጀምረው ነበረ። ወኡሽሪቡ ፊ ቁሉቢሂም አልዕጅላ ነው ያለው። ዕጅሉን ልባቸው ውስጥ ጠጡታል። የዕጅሉን ፍቅር ጠጡ ማለት ነው እንጂ የተፈለገው ዕጅሉን ራሱን አልጠጡትም። እዚህም ጋር ኢጥረሕ ዱንያ ማለት ኢጥረሕ ሑበ ዱንያ ማለት የዱንያን ፍቅር ከልብህ አውጥተህ ጣል። ዱንያ መጠቃቀሚያ ናት። መጠቃቀሚያ ራሱ አይወደድም። ከሱ የሚገኘው ጥቅም ነው የሚወደደው የሚፈለገው። ከዚህ ብርን ራሱን ያነሱ መሳም፣ ልብ ላይ መለጠፍ፣ ማቀፍ አምላኬ ጌታዬ ወይም ህይወቴ ማለት የመጨረሻ ጅህልና ነው። እሱን ማምለክ ነው። ይሄ የሚያደርጉ ሰዎች አሉ። ያነሱ ብር የሚስሙ እቅፍ የሚያደርጉ አሉ። ይሄ ልክ አይደለም። የዱንያን ፍቅር ከልብህ አውጣ። ከሱ የሚገኘውን ጥቅም እንዳስፈላጊነቱ ውደድ፣ ፈልግ። ፈሚን ዓዳቲሃ ውዴታዋን ከልብህ አውጣ የተባልክ ያለችዋ ዱንያ ዓዳዋን ባህሪዋን ወቅ። ፈሚን ዓዳቲሃ ከባህሪዋ ከልማዷ አንዱ ተኽፊዱል ዓሊ በእውቀት በስነ ምግባር ከፍ ያለን ሰው እሷ ዝቅ ታደርገዋለች። ወቱዕሊ መን ሰፈል በስነ ምግባር በእውቀት ዝቅ ያለ የተዋረደን ሰው ደግሞ እሷ እጁ ላይ ስላለች ከፍ ይደረጋል። ሰዎች ብር ወዳለው ሰው ይዘነበላሉ። ብር ካለው ሰማይ ይሰቅሉታል። ብር ሀብት ከሌለው ደግሞ ዝቅ ያደርጉታል። እውቀት ቢኖረው መልካም ስነ ምግባር ቢኖረው የተለያዩ ሙያና ችሎታዎች ቢኖሩትም ብዙ ጊዜ ሰዎች ሰውን የሚለኩት በብርም በሀብትም። ሀብታም 10 ጊዜ 5 ጊዜ 50 ጊዜ ቢያስነጥስ የርሐሙከላህ ሲሉት ይውላሉ። ደሃ አንዴ ሲያስነጥስ ጉንፋን አታጋባብኝ ይሉታል ተብሏል። የርሐሙከላህ እንኳ አይሉትም። ቢታመም እንኳ አጅር ፍለጋ ሄደው አይጠይቁትም። ባለሀብት ሲታመም የሌላቸውን እንኳ እየገዙ ሀዲያ እየተሸከሙ ሄደው ቤቱን ያጨናንቃሉ። ይሄ የሰዎች ባህሪ ነው። ለምን ተኽፊዱል ዓሊ ከፍ ያለን አላህ በእውቀት በተለያዩ ነገሮች ከፍ ያደረገውን ከፍ ሊል የሚገባውን የእሷ አለመኖር ሰዎች ዘንድ ዝቅ ያደርገዋል። በዱንያ የሀብት አለመኖር። ወቱዕሊ መን ሰፈል ስራው ስነ ምግባሩ ሁኔታው የተዋረደ የወረደ የዘቀጠ የሆነውን ደግሞ ዱንያ እጁ ላይ ስላለች ከፍ ታደርገዋለች። ይህ ነው የዱንያ ሐል። እወቃት፣ ናቃት። የክብር መለኪያህን ሌላ ነገር አድርግ። ዱንያ ልብህን ልትቆጣጠር አይገባም። እጅ ላይ ነው መቀመጥ ያለባት። ዱንያ ሲባል የግድ ወርቅ ብቻ ብር ብቻ አይደለም። ማንኛውም ዱንያዊ ብልጭልጭ ቁሳቁስ ዱንያ የሚለው ስም ውስጥ ይካተታልና በዱንያዊ ጥቅማ ጥቅም ብልጭልጭ ልትታለል አይገባም። ልብህን ለሷ ልሰጥ አይገባም። ዱንያ ትንሽ ስለሆነች ነው። አላህ ዘንድ ምንም ቦታ ስለሌላት ነው። የተናቀች የተዋረደች ስለሆነች ነው። ዲን ላለውም ለሌለውም ሰው አላህ ይሰጣታል ዱንያ። በተቃራኒው ደግሞ ኢማን፣ ተቅዋ፣ ዲን አላህ ዘንድ በጣም ክብር ስላለው አላህ ለወደደው ለመረጠው ሰው እንጂ አይሰጥም። ዱንያ አላህ ለሚወደውም ለማይወደውም ሰው ይሰጣል። በአላህ የሚክዱ እንኳ ይበላሉ፣ ይጠጣሉ፣ እንደፈለጉ ይሆናሉ። ዲንን ኢማንን ግን የአላህ ዘንድ የመወደድ የመከበር ምልክት ስለሆነ አላህ ለሚወደው ሰው እንጂ አይሰጥም። ስለዚህ የዱንያን ፍቅር ከልብ አውጣ። የዱንያ ፍቅር ከልብ ሲወጣም ነው የሰው ልጅ ተረጋግቶ መኖር የሚችለው። ውስጡ ላይ የዱንያ ፍቅር የተሞላበት ሰው መቼም ተረጋግቶ መኖር አይችልም። ዱንያ እንደ ጨው ነው። ጨምሩ 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 ብቻ ነው የሚለው። እርካታ የሚኖረው ዱንያን ከልብ ሲያርቁን፣ በአስፈላጊው ልክ ብቻ ሲጠቀሙን፣ መገልገያ እንጂ ተገልጋይ ማድረግን ሲያቆሙ ነው። ሰዎች ዱንያን ያገለገሉ ነው የሚኖሩት። ለሷ እየለፉ እየደከሙ ነው የሚኖሩት። አይጠቀሙበትም፣ ትጠቀምባቸዋለች እንጂ። ደስታ የሚገኘው ሙሉ ጊዜን ለዲን ለዒባዳ ሲሰጡና
ዱንያን እኔን እንድትኻድመኝ ነው አላህ የፈጠራት ለእኔ የተከተበው ኬትም ይመጣል ብለው በለክስ ይዟት ነው። የብነ አደም ኸለቅቱ ዱንያ ሊአጅሊከ ፈላ ተትዐብ ወኸለቅቱከ ሊአጅሊ ፈላ ተልዐብ ተብሏል በአተር። የሰው ልጅ ሆይ ዱንያን የፈጠርኳት ላንተ ነው፣ ከሚገባው በላይ አትድከምላት። አንተን ደግሞ የፈጠርኩህ እኔን ታመልክ ዘንድ ነው፣ አትቀልድ፣ አትጫወት ብሏል አላህ ተባረከ ወተዓላ። ሰዎች ነገሩን ተቃራኒ አድርገውታል። የተፈጠሩት ለዱንያ እስኪመስል ድረስ ለዱንያ ይደክማሉ። አትድከሙ፣ እንዲሁ ከቀብር ተነስታችሁ ወደ ጀነት ትገባላችሁ የተባለ ያክል የዲን ጉዳይ ላይ ይጫወታል፣ ይዝናናል። ለዱንያ ሲሆን በትንሹ አይብቃቁ፣ አስፍተው ያስባሉ፣ አርቀው ያቅዳሉ፣ ሌት ተቀን ይለፋሉ። ለዲን ሲሆን ግን አምስት ወቅት ሶላት ነካ በማድረግ ብቻ ሁሉን ነገር ያሟሉ፣ የጀነት መግቢያ የተቀበሉ ይመስላቸዋል። የጥረህ ዱንያ ዱንያን ተዋት፣ ፍቅሯን ከልብህ አውጣ። እያንዳንዱ የሰው ልጅ ሰዓዳው ደስታው ከዱንያ ጋር የተያያዘ አይደለም፣ ከኢማን ጋር ከዒባዳ ጋር አላህን ከማወቅ እሱን ከመፍራት ጋር የተያያዘ ነው። ዱንያ የሚበላ የሚጠጣ የሚለበስ የሚሸተት ነገር ነው። የሚበላ ነገር ከተወሰነ ጊዜ በኋላ ቆሻሻ ሆኖ ይወጣል። የሚለበስ ነገር አልቆ በስብሶ ይጣላል። ምንድነው ዱንያ ላይ ሊያመልኩት የሚገባ እዚያ ደረጃ የደረስ ነገር ምንም የለም። ከደጋ ቀደምቶች መሃል አንዱ የተርቢያ ሰው የዕልም ሰው ተማሪዎቻቸውን ይዘው በመንገድ በኩል እያለፉ አንድ የሞተ እንስሳን ውሻ ሲበላ ዱንያ ማለት እቺ ናት አሏቸው። የሞተው ግመል ሊሆን ይችላል። ትናንትና ዋጋው 5000 ሊሆን 10000 ሊሆን 50000 ሊሆን ይችላል። ውድ ንብረት ነበር ማለት ነው። ከዛ ሞተ በከተ ውሻ ሲቀራመቱ ሲበላው ሲጣላበት አይ ወከذلك የሆኑ ሰው መንገድ የሄዱ ሳለ ውሻዎች እርስ በርሳቸው ሲጫወቱ አዩ። ሲመለሱ ደግሞ ምግብ ተጥሎላቸው ምግቡን የበሉ ሲነካከሱ አዩ። አያችሁ ልጆቼ ተማሪዎቼ፣ ቀደም በዚህ ጋር ስናልፍ እነዚህ ውሻዎች የጫወታ ነበር የሚላፉትም የሚናከሱትም። አሁን ግን በመካከላቸው ዱንያ ስለገባች ምን ማድረግ ጀመሩ? የምር መናከስና መጣላት ጀመሩ። እኛ በሰላም የምንኖረው መሀላችን ዱንያ ካልገባች። መታጣላም ብዙ ጊዜ ዱንያ ናት። አወል ሶፍ አብረው የሚሰግዱ የነበሩ ሰዎች አንዱ ሌላኛው መሳሪያ ይዞ የሚፈላለጉበት ሁኔታ አለ። አወል ሶፍ ላይ ተቃቅፈው እግር ለእግር ተገዳድመው ሲሰግዱ እንዳልነበረው ከጊዜ በኋላ መሳሪያ ይዘው እንዲፈላለጉ ያደረገቻቸው ዱንያ ናት። ተበድሮ አልመልስም አለ፣ መልሻለሁ ብሎ ካደ፣ ባህል መጀራ። ሌላው እንደዚሁ ተማሪዎቻቸውን ይዘው ወደ ቆሻሻ መጣያ ሄደው ይኸው ዱንያ ማለት እቺ ናት፣ አርጅቶ የተጣለ ልብስ፣ የውስጡ አስኳሉ ወጥቶ የተጣለ የእንቁላል ልጣጭ ቅርፊት፣ ያረጀ ቤት ማገልገያ ዕቃ፣ ምናልባትም እዛ ውስጥ አብሮ የተጣለ ወርቅ ሊኖር ይችላል። ዱንያ ማለት እቺ ናት። ዱንያ ማየት ከፈለክ ዝባላ ሂድ፣ ቆሻሻ መጣያ ጋር ሂድና ያት፣ እዛ ታያታል። ዛሬ የልብህ ንጉስ ያደረካት የጓጓህላት ዲንህን የተውከላት የተውሽላት ዱንያ ነገ ቆሻሻ ነው የምትሆን። ምንም ይሁን የመጨረሻው የሰው ልጅ የሚሳሳለት የሚኮራበት ነገር ቢኖር ነፍሱ ናት። እሷም ጭምር ተነጥቃ ትወሰዳለች የሆነ ጊዜ ላይ አጀሉ ሲደርስ። ከዛ በኋላ የተከበረው ሰው የሚሳሳለት በቀን ስንት ጊዜ የሚያጥበው ቅባት የሚቀባው ሰውነቱ አካሉ ስጋው አፈር ይበላዋል። ከዚህ ዱንያ ላይ ማያልቅ ነገር የለም፣ ማይጠፋ ነገር የለም። የማይጠፋው ዲን ኢማን ነው፣ ተቅዋ ነው። የሚቀረው አላህ ብቻ ነው። ለሱ ተብሎ የተሰራ መልካም ስራ ብቻ ነው። ኩሉ መን ዐለይሃ ፋን። ከዱንያ የኛ ድርሻችን እድሜያችን፣ እድሜ ደግሞ ትንሽ ነው፣ አጭር ነው። 50 30 70 80 ዓመት ነው። ስለዚህ የኔ ዱንያ እድሜ ከሆነ እድሜን በምንድን ነው መጨረስ ያለብኝ? ሀዳው ዱንያ ሲባል ሰፊ ነው፣ ሰፊነቷ እንዳጠቃላይ ነው። የኔ ዱንያ ግን ዱንያ ላይ የሚቆየው ጊዜ ነው፣ ህይወቴም። በዚህ ህይወት ዘመኔ በተሰጠኝ አጭር ጊዜ ምንድነው ማድረግ ያለብኝ? የተሰጠኝን 50 30 70 ዓመት በምንድነው ማሳለፍ ያለብኝ? ለተፈጠርኩለት ዓላማ ነው ማወቅ ያለብኝ። ይሄን ካደረኩ አኺራ ላይ ከብራለሁ። የተፈጠርኩለትን ዓላማ ትቼ ግን እዚሁ የተጫወትኩ ከቆየሁ እከስራለሁ። ረጅም ጉዞ ያለበት ሰው የተጓዘ ሳለ ትንሽ ልረፍ ብሎ መናፈሻ ቦታ ላይ ቁጭ ቢል ቦታው ላይ ያለው መናፈሻ ያረፈበት ቦታ ላይ ያለው ፏፏቴ ውሃ፣
የወፎች ድምፅ፣ አረንጓዴ ነገሮች ማርከውት እኔ እዚሁ ነው የምኖረው ቢል መኖሪያው አለመሆኑን ያውቅ። በረሃ ነው፣ ጫካ ነው። ሲመሽ አውሬ ሊመጣ ይችላል፣ ሽፍታ ሊመጣ ይችላል። ግን ለጊዜው ቦታው አማረውና ቁጭ አለ። ጉዞ ይቅርብኝ። ጉዞውን ቢቀጥል ተሳክቶለት ሲዘልቅ ለዘላለም ይኖርበት መንገድ ላይ ካየው በብዙ እጥፍ የሚሻል ጸጋ ያለበት መከበሪያ ተዘጋጅቶለት ለ5 ሰዓት ያለማቋረጥ ተጓዝ፣ ለ10 ቀን ያለማቋረጥ ተጓዝ። ከዛ በኋላ ጉዞ ሲጠናቀቅ ጀነት ትገባለህ፣ በጸጋ ትኖራለህ። ከዛ በኋላ አትታመምም፣ አትሞትም፣ አትቸገርም ተብሎ ነበረ። ግን የ5 ሰዓቱን የ10 ቀኑን ጉዞ ገና እንደጀመረ ትንሽ ደከመኝ ብሎ መናፈሻ ውስጥ ገብቶ ቁጭ አለ። ጉዞ ይቅርብኝ እዚሁ ነው የምኖረው አለ። መናፈሻው ግን እስከ ማታ ብቻ ነው ሊያገለግለው የሚችለው። ሲመሽ መናፈሻነቱ ይቀራል፣ ቦታው በአደጋ የተከበበ ይሆናል። ሀከዳ በዱንያ የሚታለል ሰው ምሳሌው ይሄ። ዱንያ ላይ 67 ዓመት ኑሩ፣ እስከዛ ቁርአን ቅሩ፣ ዒልም ተማሩ፣ ዘካ አውጡ፣ ሶላት ስገዱ፣ ሴት ሂጃብ አድርጊ፣ አላህን ፍሪ፣ ኃላፊነት በአግባቡ ተወጡ፣ አታሻርኩ፣ ከነቢ መንገድ አትውጡ። መንገዱን ብቻ ይዛችሁ ተጓዙ። በዚህ መልኩ ህይወታችሁ ሲያልቅ ጀነት ትገባላችሁ። إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا خالدين فيها لا يبغون عنها حولا ተብሎ እነዚያ ያመኑ መልካም ስራ የሰሩ ለነሱ ፊርደውስ ጀነት አለችላቸው። እዛ ውስጥ ይዘወተራሉ። መውጣት ቦታ መቀየሩም አይፈልጉ፣ ቦታው ምቹ ስለሆነ ይላል። ይህ የሚገኘው በምንድን ነው? በኢማንና በመልካም ስራ። ግን አላምንም መልካም ስራ አልሰራም ያለ ቅድም እንዳለ መንገድ እየሄደ ሳለ ጎራ ብሎ ወደ ቀኝ ወደ ግራ ሲያይ የሚያምር መናፈሻ ቦታ አገኘ። እዚሁ ነው መሆነው አለ። መሸ፣ አንበሳ ነብር ጅብ መጥቶ በላው፣ አለቀ። ሀከዛ ዱንያ ላይም ዋና የተፈጠሩለትን ዓላማ ትተው በጌጡ በብልጭልጩ ተታለው መሰረቱን የሚነዱ የሚያፈርሱ ማይገነቡ ዱንያ ያታለለቻቸው ሰዎች ናቸው። ይህ እንዳይመጣ ይጥረህ ዱንያ። ጠርህ ማለት ነው የሚናጥን ነገር አስፈንጥሮ መጣል መወርወር ማለት ነው። ማስቀመጥም እኮ አይደለም። ማስቀመጥ ደረጃም ያክል ቦታ የሌለውን ነገር ልብስህ ላይ ቆሻሻ ብታገኝ እንደዚህ አድርገህ እንደምትወረውረው ማለት ነው። ዱንያን እናቃርጋት፣ ፍቅሯን በሷ አትታለል፣ አኺራህን ታበላሽብሃለች። ኢዘን ጀነት ላይ ማያልቅ ማይቋረጥ ማይከለከል ክፍያ ያለቀ ማይባል ጥለውት ማይሞቱ ማይሰደዱ አይን አይቶት ልብ ተመኝቶት የማያውቅ የተሟላ ጸጋ ያለ ዱንያ ላይ ትንሽ ጊዜ በዒባዳ ሰብሬ እሱን ለማግኘት አልታገልም የሚል ሰው አሕመቅ ነው፣ ሞኝ ነው። ለዚህም ነው የሰው ልጆች በዱንያ ብልጭልጭ ተታለው ወንጀል ውስጥ የሚገቡት፣ አኺራ የሚያበላሽ ነገር የሚያደርጉት። ሊአነሁም ያዕለሙነ ዛሂረን ሚነል ሐያቲ ዱንያ ወሁም ዐኒል አኺረቲ ሁም ጋፊሉን። ስለ ዱንያ ትንሽ ነገር ያውቃሉ፣ ግልጹን። ሌት ተቀን ቢሰሩ ቢነግዱ፣ እውቀት ላይ እውቀት፣ ሙያ ላይ ሙያ ቢጨምሩ፣ ቢቆጥቡ ምን ያክል እንደሚጠቀሙ ስለሚያውቁ ይሄን ያደርጉታል። ወሁም ዐኒል አኺረቲ ሁም ጋፊሉን። ነገር ግን ስለ አኺራ እነሱ ጋፊሎች ናቸው፣ ዝንጉዎች ናቸው፣ ሞኞች ናቸው። ዱንያ ላይ ስለገባው ነው ሰው የሚቆጥበው፣ ስራ ላይ ስራ ደራርቦ የሚሰራው፣ የሚቀንሱ ነገሮችን ፈልጎ የሚገዛው ገብቶት ነው። ስለ ዱንያ የገባንን ያክል ስለ አኺራ ቢገባን ኸይር ነገር እናሳለን። አኺራ የሚያበላሸውን ቀብር የሚያጨልመውን ወንጀል ባልተዳፈረን ነው። እዛ ይጥረህ ዱንያ፣ ዱንያን ተዋታ። ዱንያን እንድንተዋት ከሚያደርጉ ነገሮች አንዱ ትኽፊዱል ዓሊ ወቱዕሊ መንሰፍ። ዓሊ የሆነ ከፍ ያለን ሰው ከፍ ሊል የሚገባውን ሰው እጁ ላይ ስለሌለች ዝቅ ያደርጉታል ሰዎች። ዱንያ ስለሌለ ከፍ ተደርጎ ከፊት ተደርጎ መሪ ሆኖ ሰዎች በሱ ተመርተው ከሱ ተምረው ትልቅ ደረጃ ሊያደርስ ይችል የነበረን ሰው ድሃ ስለሆነ ቢመክሩ እንኳን አትጮህብን ይሉታል። ቅድም እንዳልኳችሁ ቢያስነጥስ እንኳን የርሐሙከላህ አይሉትም ሰዎች፣ ጉንፋንን አታጋባብን ይሉታል። ዱንያ ካለችው ደግሞ ማይሰቀል ቦታ ይሰቅሉታል። ምንም የሚሰጠው ነገር ሳይኖር ምክር ስጥሉታል። መጡ እርሳቸው ተብሎ ሰዎች እጃቸው እስኪቀላና እስኪቃጠል ድረስ ያጨበጭቡለታል። መጥቶ ምን ሊሰጥ ነው? የሚያስበው በሆዱ ነው። ስለ ሆድ ነው የሚያወራው። የ30 ዓመት ታሪክህን ንገረኝ ብትለው የሚያወራው ስለ ልብስ፣ ስለ ካልሲ፣ ስለ በርገርና ሃምበርገር ነው የሚያወራልህ። ሌላ ነገር አያወራልህ። ፍልቃል የዱንያ ሰው ከሆነ ይሄ ነው። ወቱዕሊ መንሰፈል ሰዎች ንቀው ሊተውት የሚገባ የራሱን ህይወት በቅጡ መምራት ያልቻለ ሰው መሪ እንዲሆን ታደርጋለች ዱንያ።
ሐዲሱ አንድ ሰው 3 ካስነጠሰ ከዛ በኋላ ምን በለው መዝኩም አላህ ሲያደርግህ ጉንፋን ይዞሃል በለው ከማለቱ ጋር እሳቸው ካስነጠሱ ቀኑን ሁሉ ያስነጥሱ ይርሐሙከላህ በጋራ ሰዎች መልስ ሰጧቸዋል። ለأن الدنيا አዕለቱ ዱንያ ከፍ ስላደረገችው። ይሄን ማለት የተፈለገው ለምንድን ነው? የሰዎችን ሚዛን የምትቀያይረው ዱንያ ናት። رأيت الناس مالوا إلى من عنده مال رأيت الناس ذهبوا إلى من عنده ذهب ሰዎች ዞር የሚሉት የሚያዘነብሉት ዱንያ ወዳለችው ነው። ሰዎች ሲሄዱ የማያቸው ብዙ ጊዜ እሱ ዘንድ ዘሃብ ወርቅ ወዳለው ሰው ነው። እንደዚህ ሚዛን የምትቀይር የሆነች ዱንያ ተባት። እስከ መቼ ነው? እስከተወሰነ ጊዜ ነው። በዚህ መልኩ ዱንያ ላይ ሰዎች ሲሰግዱለት የነበረ ሰው ሲሞት ልጆቹ ተመሳሳይ ሀብት ከሌላቸው ቀብሩ ላይ የሚቆም ሰው አታገኝም። በተቃራኒው ዒልም፣ አኽላቅ፣ ዒባዳ፣ መልካምነት የነበረው ሰው ሲሞት በዱንያ ህይወት ዞር ብለው ማያዩ ሰዎች ጀናዛውን ለመሸኘት ይሄዳል። አላህ ተነሱ ሂዱ ሸኙት፣ ስገዱለት፣ ጀናዛ ላይ ስገዱለት፣ ዱዓ አድርጉለት፣ ኢስቲግፋር አድርጉለት ይላቸው። ፈርቁን አያችሁ? በዚህ መልኩ ዱንያ ላይ ሲሰገድላቸው አናት ላይ ሲሰቅሉ የነበሩ ሲሞቱ ሰው ይረሳቸዋል። ብዙ ጊዜ ባለ ሀብት ልጅ ከሌላቸው ጀናዛቸው ላይ የሚቆም 10 ሰው 50 ሰው ላይ ይገኝ ይችላል። ምክንያቱም የሰዎች ግንኙነት እነሱን መስቀል ከዙሪያቸው መሽከርከር ጥቅም ፍለጋ ነበር። ተመሳሳይ ያ ከነሱ የተገኘውን ጥቅም የሚያስቀጥል ልጅ ወራሽ ከሌለው ዱንያ ላይ እንዲያደርጎልኛል ብሎ ብዙ ሰዎች አይሸኙም። ጥቂት ውለታ የሚጠብቁ ጥሩ አኽላቅ ኖሯቸው በአኽላቅ ተጨማሪ አያያዝ ያደረገላቸው ሰዎች ሊሸኙት ይችላል። በተቃራኒው በተቅዋ፣ በኢማን፣ በዕልም፣ በመልካምነት የሚታወቅ ሰው ሲሞት የማያውቁ ሰዎች እንኳ ውስጣቸው ያዝናል፣ ለመሸኘት ይሄዳል። ኢማም አሕመድ የሞቱ ቀን፣ አልኢማም ኢብኑ ተይሚያ የሞቱ ቀን ሀገራቸው ላይ ታይቶ ማይታወቅ ሰው ወጥቶ ጀናዛቸውን ሸኝተዋል። የብዙ ሰዎች ኮፍያቸው፣ ጥምጣማቸው፣ ጫማቸው ጠፍቷል። በዛህማ ምክንያት በግፊያ ብዛት ምክንያት ቀን ሙሉ ሱቆች አልተከፈቱም። ሰው የሚያልፍበት ቦታ ሁሉ አልነበረም። ይሄ የዲን አንድ ማሳያና ውጤት። ሰዎች ልባቸውን ወደ አላህ ሲያዞሩ አላህ የባሮቹን ልብ ወደ እነሱ ያዞራል። የዱንያ ሰዎች ደግሞ በአካል ዱንያቸውን ፍለጋ ሰዎች ወደ እነሱ ሊዞሩ ይችላሉ። ልባቸው የረገማቸው ሲኩራሩ፣ ሲንቀባረሩ ልባቸው የረገማቸው ከነሱ የሚያገኙትን ነገር ለመውሰድ ብቻ የአካል አክብሮት ሊሰጧቸው ይችላሉ። عتبت على الدنيا بتقديم جاهل وتأخير ذي علم فقالت خذ العذر بنو الجهل أبنائي لذاك رفعتهم وأهل التقى أبناء ضرتي الأخرى يلال ليلا قطعني ዱንያን ወቀስኳት አለ። ዱንያን ወቀስኳት። ሞኝና አላዋቂ የሆኑ ሰዎችን ከፊት ታደርጋለች። ወተአኺር ذي علم እውቀት አኽላቅ ያላቸው ሰዎችን ደግሞ ዝቅ ታደርጋለች። ዱንያ ሆይ ለምን ይሄን ታደርጊያለሽ ብዬ ስጠይቃት خذ العذر እንካ ዑድሬን ስማኝማ ልንገርህ አለች። ይሄ ሸዕር ላይ የተለመደ ነው። ማይናገርን ነገር ያናግራሉ ሻዒሮች። ከሱ መልስ እንደሚያገኝ ሰው መልሱን መልሰው እነሱ ያስቀምጡታል። ዱንያን ወቀስኳት። ለምንድን ነው አላዋቂ ሞኝ የሆኑ እውቀት ብቃት የሌላቸው ሰዎችን ከፊት ያደረግሽ ከፍ ያደረግሽ እውቀት አኽላቅ ያላቸው ሰዎችን ዝቅ የምታደርጊው ስላት خذ العذر እንካ ዑድሩን ስማኝ አለች። ምን አለች? በኑ الجهل أبنائي لذاك رفعتهم የጅህልና ያላዋቂነት የመሀይምነት ባለቤት የሆኑ ሰዎች የኔ ልጆች ናቸው። لذاك رفعتهم ለዚህ ነው ከፍ ማደርጋቸው፣ ማከብራቸው፣ ማስከበራቸው፣ ባላዋቂዎች ዘንድ ቦታ መሰጣቸው የኔ ልጆች ስለሆኑ ነው። وأهل التقى أبناء ضرتي الأخرى አላህን የሚፈሩ ዲንን እውቀትን የታደሉ ደግሞ የኔ የባላንጣዬ የአኺራ ልጆች ናቸው። ለዛ ነው እነሱን ከኋላ ማደርጋቸው ብላ መለሰችልኛል። አሊ ብን አቢ ጣሊብ ዱንያም አኺራም ልጆች አሏት። ከአኺራ ልጆች ሁኑ ከዱንያ ልጆች አትሆኑ ብላ አሊ ብን አቢ ጣሊብ ዱንያም አኺራም ልጆች አሏቸው ለሁለቱም። ሁለቱም ልጆች ወላጆቻቸውን ይከተላሉ። እናንተ የአኺራ ልጆች ሁኑ፣ ለአኺራ ልፉ፣ ለአኺራ ድከሙ። ማቅረብ፣ መራቅ፣ መውደድ፣ መጥላት፣ ማክበር፣ መናቅን በአኺራ በዲን የተመሰረተ አድርጉ። የዱንያ ልጆች አትሁኑ። ምክንያቱም ዱንያ ጠፊ ናት፣ ስትጠፋ ትጠፋላችሁ። አኺራ ደግሞ ቀሪ ናት፣ ስትቀር ትቀራላችሁ፣ ትቀጥላላችሁ ብለዋል። ዘን የዱንያን ህይወት በልክ ያዝ፣ የዱንያን ፍቅር ከልብህ አውጣ።
ከልክ በላይ ለዱንያ ትጨነቅ ተብሏል። አልፎ አልፎ ሁለቱም ለአንድ ሰው ሊሰበሰብ ይችላል፣ ዱንያም ዲንም ዒልምም ዒባዳም። አብዛኛውን ጊዜ ግን ሁለቱ አይሆንም። ላ ተጅተሚዑ ልሕክመቱ ወልማል ሊዕዘት ልከማል ተብሏል። ላ ተጅተሚዑ ልሕክመቱ ወልማል ሊዕዘት አልከማል። አዋቂነትም የዲኑ እውቀት ማለት ነው። ኢማኑ ተቅዋው ዲኑ እና ሰፊ ሀብት አብሮ አይሄድ። ሁለቱም ዋጋ ስለሚያስከፍል እስከ ጥግ ባለ ሀብት ሆናለሁ ካለ አንድ ሰው በዛው ልክ ከዲን ከዕልም ርቆ ነው። እስከ ጥግ በዕልም በዲን ከፍ ላለሁ ካለ ደግሞ ዱንያውን ይጎዳል። ከሁለት አንዱን መጉዳት ካልቀረ ዱንያህን ብትጎዳ ነው የሚሻለው። አኼራህን መጉዳት የለብህም። አኼራውን የጎዳ አኼራ ላይ መግቢያ ያገኝ። ዱንያውን ግን የጎዳ እዚህ ዱንያ ላይም አላህ ያኖረዋል፣ አኼራ ላይ ደግሞ የተሟላ ህይወት ይሰጠዋል። መን ተረከ ሊላሂ መን ተረከ ሸይአን ሊላህ ዐወደሁ ላሁ ኸይረን። ለአላህ ብሎ አንድ ነገር የተወ አላህ የተሻለን ይሰጠዋል። ወከዛሊክ ለአላህ ብሎ የሚኖር አኼራውን ከፍ የሚያደርግ ዱንያውን ዝቅ የሚያደርግ ዱንያ ላይ ለመኖር የሚያስፈልገውን አላህ ይሰጠዋል። የተሻለ ህይወት ነው የሚኖር በመብቃቃት በረካ በማግኘት አላህ የተሻለ ኑሮ ያኖራል። ከቁሳዊ ንብረት አንፃር ህይወቱን ለዱንያ እንደሰጠ ሰው ብዙ የሚቆጥረው ሀብት ላይኖረው ይችላል። ነገር ግን ባገኘው ነገር መብቃቃትን አላህ ይሰጠዋል። ትንሹን አላህ በረካ ያደርግለታል። የልብ ሀብታምነትን አላህ ይሰጠዋል። ለስቱ አረ ሰዓደተ ጀምዐ ማሊ ወላኪነ ተቂያ ሁወ ሰዒዱ። ሀብት ማለት ወርቅ ብር መሰብሰብ አይደለም። ሀብት ማለት አላህን መፍራትና በተሰጡት መብቃቃት ነው ተብሎ የምሐቁ ላሁ ሪባ ወዩርቢ አሰደቃት። በሐራም የሚመጣ ብዙ ሀብት በረካ ቢስ አላህ ያደርገዋል። የት እንደገባ ምን ላይ እንደዋል አይታወቅም። ቁጥሩ ብዙ ቢሆንም የሚሸፍነው ቀዳዳ ግን ትንሽ ይሆናል። አላህ በሚወደው መንገድ የመጣን ደግሞ አላህ ያበዛዋል፣ በረካ ያደርገዋል ተብሏል። በዱንያ በትንሹ መብቃቃት የልብ መረጋጋትን፣ ለዒባዳ ሰፊ ጊዜ በቂ ጊዜ ማግኘትን፣ አኼራ ላይ ከሒሳብ መብዛት መዳንን ያስገኛል። ከዱንያ በትንሹ መብቃቃት የልብ መረጋጋትን፣ ለዒባዳ በቂ ሰፊ ጊዜ ማግኘትን፣ አኼራ ላይ ከሒሳብ ብዛት መዳንን ያስገኛል። በተቃራኒው ደግሞ ለዱንያ ከልክ በላይ ባሪያ ሆኖ አእምሮን፣ ልብን፣ ጊዜን፣ ጉልበትን ለእሷ ብቻ ማድረግ ልብን ያደክማል፣ የዒባዳ ጊዜን ያጣባል፣ አኼራ ላይ ከፍተኛና ትልቅ ምርመራ ውስጥ ያስገባል። ሶስት በሶስት ብለው ይሄን ተፈለገ እስቲ የሚነግረኝ ማን ነው? ያሁኑ ከዱንያ በትንሹ መብቃቃት የልብ መረጋጋትን ያስገኛል። ሀብት በበዛ ቁጥር ለዱንያ በሮጡ በሰገዱ በተጨነቁ ቁጥር ልብ ይበታተናል። ሐሳብ መሰብሰብ አይችልም፣ መረጋጋት አይቻልም። ሁለተኛ አግዘው ያ ሶላህ አصلحك الله አላህ ዘንድ ሂሳብን ይቀንሳል። ምክንያቱም ሶሒህ በሆነ ሐዲስ ባለ ሀብት ጀነት ከመግባቱ ከ500 ዓመት በፊት ሰፊ ሀብት ያልነበረው ሰው ቀድሞ ጀነት ይገባል ተብሏል። ወይም ደግሞ ባለ ሀብቶች ሀብት ካልነበራቸው 500 ዓመት ዘግይተው ነው የሚገቡት። ምን እያደረጉ ቆይተው? ሂሳብ እየሰሩ ቆይተው ማለት 500 ዓመት ያቆያል። በእርግጥ ኸይር ከሰሩበት ዘግይተው ገብተውም ከፍ ያለ ደረጃ ሊደርሱ ይችላሉ። ግን እዛ መድረሱ ብዙ ዋጋ ያስከፍላል፣ ጥቂቶች እንጂ የማያደርጉትም። አሕሰንት ከዱንያ በትንሹ መብቃቃት ለዒባዳ ሰፊ ጊዜ ማግኘት ይቻላል። ሱና ማይሰግዱ ሰዎች ቀብልያ ባዕድያ ማያውቁ አይደለም ዱሓ ሌይል ይቅርና ከፈርድ ሶላቶች ፊትና ኋላ የሚሰግደው እንኳን ማይሰግዱ አሉ። ለምን ስትላቸው ስራ ነው ይሉሃል። አንዳንዴ ኢማሙ በወጉ የቀኙን እንኳን ሰላምቶ ሳይጨርስ እነሱ ሁለቱንም ጨርሰው ብድግ ብለው ይወጣሉ። ምን ነው ስትላቸው ሰው ቀጥር ያለው እቃ ሊራገፍ ነው ኢላ ገይር ዛሊክ ይሉሃል። ስለዚህ ከዱንያ በትንሹ መብቃቃት ሶስት ጥቅም ያስገኛል። በትንሹ አንደኛ የልብ መረጋጋትን ያመጣል። ሁለተኛ አኼራ ላይ ሒሳብ ይቀንሳል። ሶስተኛው ምንድን ነው? ነገረኛ ኑህ ጁረይጅ። ሶስተኛው ምንድን ነው? እንደዚህ አይነት የሒክማ ንግግሮችን ጽፋቸው መያዝ አለባቸው። ማስታወሻ ደብተር የምትይዙት ለምንድን ነው? ኪታቡ ማስታወሻ መያዣ ቦታ የተዘጋጀለትስ ለምንድን ነው? 3 5 ደግመ ነው መመለስ ካልቻላችሁ ሁላችሁም በጋራ ነበር እጅ አንስታችሁ መመለስ ያለባችሁ። ምን ደጋግመው ይሄ ስለሚጠቅማችሁ ቁም ነገር ስለሆነ ነው። ላኪን ይሄን ሰምቶ ከመጻፍ ይልቅ ሌላ ነገር ምጽፉ ነው የሚመስለው ሐላችሁ ሲታይ። ካቀማመጣችሁ ጀምሮ ከእይታችሁ ጀምሮ አብዛኞቻችሁ
አሁንም ከፍ አላላችሁም ወደ ጣሊብ العلم አደብ ከፍ ያላችሁ አይደለም። ተማሪ ቁጭ ብሎ መጻፍ አለበት፣ ማስታወሻ መያዝ አለበት። ስለዚህ እነዚህ ፈዋኢዶች ለየት ያሉ ብዙ ጥበቦችን ሰብስበው በቁጥር የሚያስቀምጡ ፈዋኢዶች ሲመጡ መጻፍ ነው ያለው። እምጽፍበትን ካጣህ ወላሂ ክንድህ ላይ ትጽፋለህ። የዕልም ዋጋው ቢገባ መጽፍበትን ማስታወሻ ብታጣ እጅህ ላይ ክንድህ ላይ ትጽፋለህ። ቤት ስትሄድ ወረቀት ላይ ትገለብጣል። ነገር ግን ወረቀቱንም ይዘሃል፣ እስክሪብቶንም ይዘሃል፣ ክታቡም ተበጅቶልሃል ማስታወሻ መያዝ በሚቻልበት መልኩ ወላኪንከ አንተ ፊ ዋዲን አኸር ናም። ከልክ በላይ ለዱንያ መጨነቅና ዱንያን ለመቆጣጠር መጣር ደግሞ ሶስት መዘዞችን ያስከትላል አልኩኝ። ምንና ምን? ናም ያ እስማኤል የልብ አለመረጋጋትን፣ መጨናነቅን፣ ውጥረት ውስጥ መግባትን ያመጣል፣ ያስከትላል። አንድ ሁለት ናም ያ ሌላኛው እስማኤል ሶፋ ኢብራሂም ነው። ኢብራሂም يلا አጅብ የዒባዳ ጊዜ አናገኝም። አሕሰን የዒባዳ ጊዜ ያጣብብናል። ሶላት ውስጥ ሆነው ስልክ የሚያነሱት ናቸው። ምን ነው ስትለው ኋላ ላይ ስትመክረው የቀጠርኩት ሰው ነበረ፣ ሾፌር መጥቶ በር ላይ ቆሞ ነበረ፣ እጄ ካልተቀበልኩት ጥሎብኝ ይሄዳል። ሶስተኛ ነው የመጨረሻው ማን ነው ስሙ? ሷሊህ ሙባረክ ማሻአላህ እስማኒ ጀሚላኒ ተፈضل አኺራ ላይ ሂሳብ ምርመራ ግምገማ ያበዘብናል። ለዱንያ ከልክ በላይ ሲጨናነቅና ሲሰበስብ የነበረ ሰው ለዱንያ ያክል ሲጨነቅ ካልነበረ ሰው 500 ዓመት ዘግይቶ ጀነት ይገባል ተብሏል። ከም ጀሁሊን በል ቀብለሁ ዒሸቱ ዛሂድ ፊ ተሕሲሊሃ ዒሸቱ ልጃሂድ በል ሃዛ አደላ። ዱንያን ለማግኘት ብዙ ማይጨነቅ ዛሂድ የሆነ ተሕሲሊሃ እሷን ለመሰብሰብ ብዙ ማይጨነቅ ቸላ የሚላት ዒሸቱል ጃሂዲ እንደሚታገል ሰው ነው ህይወቱ። በልሃዳ አደል ምናልባትም ይሄ የሚታገለው የሚለፋው የሚደክመው ይበልጥ ተዋርዶ ነው የሚኖረው። ለምን ካልክ ከልክ በላይ መጨነቅ ውርደትን ያመጣል። ለዱንያ መስገብገብ፣ መሮጥ፣ መጨነቅ፣ በህልምም በሁንም ስለ ዱንያ ብቻ ማሰብ፣ ቅዠቱ ሁሉ በህልም የሚናገረው ሁሉ በእንቅልፉ የሚናገረው ሁሉ ስለ ዱንያ መሆኑ ወራዳ ያደርጋል፣ ያሳፍራል። አላህ ዘንድም ከባዱ እሱ ነው። ዱንያ የሰው ልጆች ዘንድ ለምንድን ነው እንደዚህ ለዱንያ የሚስገበገበው? ለምን በልክ አይሰራም ያሉ አማኞችም የዱንያ ምንነት ያወቁ ሰዎችም ንቁታል። በአንዳንድ ንስኻዎች ሃዳ አቀል ተብሏል፣ አው አቀል ተብሏል። ዒሸቱል ጃሂሊ ፊሃ አው አቀል፣ ይሄ የተሻለ ነው። ዒሸቱ ራጊቢ ፊ ተሕሲሊሃ ዱንያን ለመሰብሰብ፣ ተሕሲል ማለት መሰብሰብ ማለት ፊቅህን ሰብስበው የሸሪዓ እውቀትን ሰብስብ አተራቅ ዛሬ 2-3 ነጥብ ነገ 4-5 ነጥብ እያልክ በዚህ መልኩ ነው ዒልም የሚሰበሰበውና የዱንያ ሰው ዛሬ 50 ብር አተረፍኩ 5 ሺህ አተረፍኩ ያለ ትርፍ ላይ ሳንቲም ላይ አነባብሮ እንደሚያስቀምጠው አንተም ፍቅህን በዚህ መልኩ ሰብስብ ብለዋል። እዚህ ዒሸቱ ራጊብ ፊ ተሕሲሊሃ ዱንያን ለማግኘት የሚጥር ሰው ዒሻው የኑሮ ደረጃው ሁኔታው ዒሸቱል ጃሂሊ ፊሃ ስለ ዱንያ ምንም እንደማያውቅ ሰው ነው። አቀል ወይም ደግሞ ከዛም በታች ነው የሚሆነው። ምክንያቱም ከልክ በላይ ዱንያን አውቆ ስለሷ ስለተጨነቀ ያልተከተበለትን አያገኝም። ዱንያን ምንም ስላላወቃት ደግሞ የተከተበለትን አያጣም። ያንተ ርዝቅህ ከሰባት ምድር በታች ከቋጥኝ ስር ቢሆን ያለው ወይም አንተ ገብተህ ታወጣዋለህ ወይም ራሱ ይመጣል። ከሰባት ሰማይ በላይ እንኳን ቢሆን ያለው ወይም ዱንያ ላይ ካለ ትልቅ ተራራ በላይ ቢሆን ያለው ወይም ይወርዳል ወይም አንተ ትወጣለህ ተብሎ ያንተ ርዝቅ ያለው ከሰባት ምድር በታች ከቋጥኝ ስር ቢሆን ያንተ ከሆነ ያን ርዝቅ የምታገኝበት ጊዜ ከደረሰ ወይም ትሄዳለህ ወይም እሱ ይመጣል። አሊያ ደግሞ ምድር ላይ ካለ ተራራ ሁሉ የመጨረሻው ከፍተኛ ተራራ አናት ላይ ቢሆን ወይም ወተህ ታወርደዋለህ ጊዜው ሲደርስ ወይም እሱ ራሱ ተንከባሎ ይወርድልሃል። ስለዚህ ከልክ በላይ ስለተጨናነቁ የተሻለ ህይወት መኖር አይቻልም። እንደውም የተሻለ ህይወት የሚኖረው በምንድን ነው? ዱንያን ናቅ በማድረግ ልብ ይረጋጋል። የሰው ልጆች ይሄ ሚስጥር ነው ያልገባቸው። የሰላም የደስታ ህይወት የሚያገኙት በሀብት ብዛት መስሏቸው ሀብት ለማግኘት ማይጨብጡት ነገር የለም፣ ማያደርጉት ነገር የለም፣ ምንም አይገድባቸው። በዚህ ደስታ የሚያገኙ ይመስላቸዋል፣ ግን ከደስታ እየራቁ። ደስታ የሚገኘው አንድ ጥግ ቁጭ ብሎ ዒባዳ እያደረጉ በአላህ ተባረከ ወተዓላ ዒባዳ ዚክር ልብን እያነቃቁ ሕያው ያደረጉ መኖር። ደረቅ ዳቦ በውሃ እየነከርክ እየበላህ ትክክለኛ ዒባዳ እያደረግክ የምታገኘውን ጣዕም አለ የተባለን ምግብ
በቀን 5 ጊዜ የበላህ ኖረህ ከዒባዳ ርቀህ አታገኝም። አንድ ጥግ ቁጭ ብለህ ደረቅ ዳቦ ቂጣ በማርም አይደለም በለውዝ ቅቤም አይደለም በውሃ እየነከርክ ስትበላ የምታገኘው ደስታ አለ። መቼ ዒባዳ የምታደርግ ከሆነ አላህን የምትፈራ ከሆነ ከወንጀል የምትርቅ ከሆነ ሙእምን ከሆንክ ይሄን ደስታ ከዒባዳ ርቀህ በየጊዜው ኬክ በማር የለወስክ ብትበላ ማር ጁስ ብትጠጣ ወተት ብትጠጣ ማታገኘውን ደስታ በዒባዳ በተቅዋ ታገኘዋለህ። እዚህ ደስታ ከገንዘብ ጋር ከልብስ ጋር የተያያዘ አይደለም፣ ከዒባዳ ጋር የተያያዘ ነውና ዒሸቱ ራጊብ ፊ ተሕሲሊሃ ዱንያን ለማግኘት በጣም የሚጠርሰው ህይወቱ ዒሸቱል ጃሂል ፊሃ ዱንያን ምንም የማያውቅ ለዱንያ እንደማይጨነቅ ሰው ነው። አወቀል እንደውም ከዛም ያነሰ ነው የሚጨነቀው ሰው ዱንያን ቸላ ካለው ሰው ያነሰ ነው። ዒሸቱ ዛሂድ ፊ ተሕሲሊሃ ዒሸቱል ጃሂድ የፊተኛውም ጥሩ ትርጉም አለ። ዛሂድና ጃሂድ ዛሂድ ማለት ዱንያን ቸላ ብሎ የተወ ማለት፣ ጃሂድ ማለት ደግሞ ዱንያን ለማግኘት የሚለፋ የሚጥር ማለት። በል ሃዳ አደላ አረ እንደውም ለዱንያ ብሎ ጂሃድ የሚያደርግ ጂሃዱ ትግሉ ለዱንያ ብቻ ይሆን አደለ ነው። ይሄ ተዋርዶ ነው የሚኖረው፣ ለዱንያ እየሰገደ ነው የሚኖረው። ከፈጅር በፊት ይወጣል። ፈጅር በጀማ የማይሰግዱ ሰዎች አሉ። ስራ ያመልጠኛል ብለው ሁሌ ፈጅር በጀማ የማይሰግዱ ሰዎች አሉ። መንገድ ላይ ለብቻቸው የሚቸግዱ አሉ። ቤት ያለ ጊዜው ሰግደው የሚወጡ አሉ። ሰርቪስ ያመልጠኛል ብለው ፈጅርን ያለ ጊዜው ሰግደው የሚወጡ አሉ። ወቅቱ ሳይገባ ደግሞ ወጥተው የተጓዙ ፈጅር የሚያመልጣቸው ሰዎች አሉ። ትንሽ የተሻሉ ከተባሉ ለራሳቸው ፈትዋ ሰጥተው ሀገር ውስጥ ከመሆናቸው ጋር መኪና ውስጥ እንሰግዳለን ይለዋል። መግሪብንም ይሄ የሚያደርጓል። አልሞላልኝም ያሰብኩት ብለው ዘካ ከወጀበባቸው 4-5 ዓመት ሆኖ ሳለ እቅድ ስላለኝ ማጠራቀመው ለእቅድ ስለሆነ ኩባንያ ልከፍት ስለሆነ አክሲዮን ላቋቋም ስለሆነ ብሬ እንዲቀንስብኝ አልፈልግም ብለው ዘካማ ያወጧል። እነዚህ አደል ናቸው፣ ለዱንያ የተዋረዱ ናቸው፣ አኺራቸውን ያበላሹ ናቸው። ከም ጀሁሊን ወህወ ሙስሪን ሙክቲሩ ወሐኪሚን ማተ ሚንሃ ቢልዒለላ ዱንያን ተዋት፣ አትጨነቅላት፣ ተረጋግተህ ኑር፣ የተከተበውን የተጻፈውን ታገኛለህ ሲባል ካልገባህ በምሳሌ ተመልከት። ከም ጀሁሊን ስንት ሙኝ ያለ ሞኝ አለ። ጀሁል የሚለው ሲጋው እንደዚህ ነው፣ የመጨረሻ ሞኝ ማለት ጃሂል አላዋቂ ማለት ነው። ጀሁል ደግሞ የጃሂል ጃሂል የለየለት መሀይም ምንም አይገባው ማለት ነው። ነገር ግን ወህወ ሙስሪን ባለ ሀብት ነው። ሙክቲሩን የበዛ ሀብት አለው። ተራ ሀብትም ማለት ነው፣ የበዛ ሀብት አለው። ይሄን ከየት አምጥቶ ነው? እሱ ጀሁል ነው፣ ሙኝ ያለ ሞኝ ነው። ግን ሙክቲር ነው፣ የበዛ ሀብት አለው። በስሩ ስንት ምሁሮችን ቀጥሮ ያሰራል። ከነሱም መማር አይችልም። ለትምህርት የተዘጋ አእምሮ ነው ያለው፣ ግን ለዱንያ የተከፈተ ነው ጭንቅላት። በተቃራኒው ወሐኪሚን አዋቂ ጥበበኛ አለ። ማተ ሚንሃ ሚን ዒለም ድህነት የገደለው። ስለዚህ ስለ ዱንያ አትጨነቅ፣ አትጓጓ፣ በብልጠት አይደለም በቀደር ነው ስትባል ካልገባ ይሄን ተመልከት። ምንም የማያውቁ ስማችሁን ጻፉ ቢባሉ ፈርሙ ቢባሉ ለአሻራ ጣታቸውን የሚሰጡ ነገር ግን አንድ ሀገር ሊያስተዳደር የሚችል ሀብት ያላቸው አሉ። በተቃራኒው ደግሞ ብዙ ነገር መፍጠር የሚችል ጭንቅላት ያላቸው በእንደዚህ አይነት ሞኞች አላዋቂዎች ስር ተቀጥረው የሚሰሩ አሉ። እዚህ ዱንያ በመጨነቅ በመጨናነቅ በማወቅ የምትመጣ ነገር አይደለችም። አቅል አይጠቅምም። ርስቅን ለማግኘት ሊያግዝ ይችላል፣ የተሰጠህን በትክክል ለመያዝ ሊረዳህ ይችላል እንጂ አቅልና እውቀት አይደለም የሚያስገኘው። ስንትና ስንት ሐኪም ጥበበኛ የሆነ ጥበቡ እውቀቱ የተደላደለ ኑሮ ለመኖር የሚያስችል ከመሆኑ ጋር ነገር ግን ድህነት፣ ሐሳብ፣ ጭንቀት፣ ህመም ለቆበት የሞተ አለ። 100 ሀብታም መሆን የሚቻልባቸው መንገዶች እንዲህ አይነት የሚል መጽሐፍ ያለ ይመስለኛል። 100 ሀብታም መሆን የሚቻልባቸው መንገዶችን ይላል። ከ100 10ን ተጠቅሞ እንኳ ይሄን የጻፈው ሰው ሀብታም አልሆነም። አንዱን ተጠቅሞ እንኳ ሩብ ሀብታም አልሆነም። 100 ሀብታም የሚሆንባቸው መንገዶች ብሎ ጽፏል። ግን እሱ ሀብታም አይደለም። መጽሐፍ እየጻፈ ከመጽሐፍ የሚያገኘውን ገቢ እየጠበቀ የሚኖር ሰው ነው። ስለዚህ ማወቅ ሀብታም አያደርግም። 10ን ተጠቅሞ ሀብታም ሆኖ ፋብሪካዎችን መክፈት ይችል ነበር፣ ግን አላደረገም።
በተቃራኒው ደግሞ አንድ ገጽ ለማንበብ አንድ ሰዓት የሚፈጅበት እሺ ፊደል ያንሳፈፈ ምን ያለ የታገለ አገጣጥሞ የሚያነብሰው ብዙ ፋብሪካዎች አሉ። ስለዚህ استسلم እጅ ስጥ ነው። ከም ሹጃዒን ስንትና ስንት ጀግና አለ ለም የነል ፊሃ አልሙና ከዱንያ የምኞቱን ማግኘት ያልቻለ ወጀባኒን ስንትና ስንት ደግሞ ፈሪ አለ ናለ ጋያቲል አመል የተስፋውን ጥግ ያገኘ ጀባን ከመሆኑ ጋር ፈሪ ከመሆኑ ጋር ፈትሩኪል ሒለተ ፊሃ ዱንያ ውስጥ ስትኖር በዱንያ ስትንቀሳቀስ ዘዴን ብልጠትን ተው። በዘዴ በብልጠቴ አገኛለሁ አትበል። ወተኪል በአላህ ተመካ። በአንዳንድ ንስኻዎች ወተኢድ ተረጋጋ። ኢነመል ሒለቱ ዘዴ ብልጠት ፊ ተርኪል ሒየል ዘዴን ብልጠትን በመተው ውስጥ ነው ያለው። ዘዴ ብልጠትህ ተወኩል ይሁን ሰበብ አድረስ። ከዛ በተረፈ ግን የሆነ ዘዴ ፈጥሬ አገኛለሁ በለጽጋለሁ አድጋለሁ አትበል። ሰበቡን አድረስ፣ የተሰጠህን በአግባቡ ተጠቀም። ነገር ግን ብልጠትን እውቀትን ተጠቅመህ ያልተከተበልህን አገኛለሁ አትበል። ከፊት ባለፈው ጀሁል የሆነ ያለቀለት ሞኝ እንደሚያገኝ ሐኪም ጥበበኛ የሆነ እንደማያገኝ ተነግሯል። በዚህኛው ደግሞ ሹጃዕ ጉልበተኛ እንደማያገኝ ጀባን ፈሪ ደካማ እንደሚያገኝ ተነግሯል። ከዚህ ሁሉ ምንድነው እየተነገረ ያለው? የዱንያን ፍቅር ከልብህ አውጣ ነው። መመዘኛውን ዱንያ አታድርግ ነው። ዱንያ የትልቅነትም የትንሽነትም የጥንካሬም የስንፍናም የአዋቂነትም ያላዋቂነትም መለኪያ አይደለችም። ለአዋቂነት አላህን ማወቅ በቃ፣ ለሞኝነት አላህን ተባረከ ወተዓላ ህጉን ቸላ ማለት በቃ ተብሎ አላህን ካወቀ አዋቂ ማለት እሱ ነው። ግዴታውን በአግባቡ ከተወጣ አንድ ሰው ጀግና ጎበዝ ማለት እሱ ነው። ለይሰ ሸዲዱ ቢሱርዓ ጠንካራ ብርቱ ማለት ሰው ታግሎ የሚጥል አይደለም፣ በሙሲባ ጊዜ የሚሰብር ሰው ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ከም ሹጃዕን ለም የነል ፊሃ አልሙና ስንትና ስንት ሹጃዕ ጀግና ጠንካራ ልቡም አካሉም ጠንካራ የሆነ ከመሆኑም ጋር ግን ለም የነል ፊሃ ዱንያ ውስጥ አላገኘም አልሙና የሚመኘውን አላገኘም። ከዚህ በተቃራኒ ጀባን ፈሪ የሆነ ድመት ሲያይ አንበሳ ያየ የሚመስለው የራሱን ጥላ አይቶ ሁሉ ሆዱን የሚቆርጠው ፈሪያን ነገር ግን ናለ ፊሃ ጋያቲል አመል ጋያ ጥጉን አግኝቷል ደርሷል። አልአመል የተስፋውን ጥግ ደርሷል። ዱንያ ላይ ማግኘት የሚፈልገውን ሁሉ የሚያልመውን ሁሉ አሳክቷል። እሱ ግን ምንድነው? ጀባን የሞኞች ሞኝ ነው። እኔን በሙባረዛ ሰይፍ ይዞ በመፋለም የሚደርሰኝ የለም ያለ የሚፎክር ነበር። ከዕለታት አንድ ቀን ቤት ውስጥ ውሻ ገባ ማታ ላይ። ከዛ ቤተሰቦቹን ሚስቱን ልጆቹን ይዞ ውጪ ወጥቶ የሰፈር ሰዎችን ይጣራ ኑ ልብ በሉ ኋላ ላይ ትመሰክራላችሁ በማታ ክብሬን ደፍሯል፣ እናንተ ሳትደርሱና ሳታዩ አልገድለውም ብዬ ነው ያለ በር ወጥቶ ይፎክራል። ውሻ ማስወጣት ፈርቶ ነው። ግን ውጪ ቆሞ ሰዎች ሆይ ኑ ቶሎ በሉ ክብሬን ደፍሮ ባለቤቴ ልጆቼ ባሉበት በማታ ቤቴ ገብቷል ይውልኝና ገድለዋለሁ ይላቸው። ሰዎች መተው ያላ ገፍተህ ገደለው አውጣው ሲሉት ፈርቶ በሩ ላይ ናውጣለ። መጨረሻ ላይ ጋጋታውን ሲሰማ ውሻው ሾልኮ ሲወጣ አልሐምዱሊላህ የሰው ክብር ስለደፈርክ አላህ ወደ ውሻነት ቀየረህ አይደል አለ ይባል። በዚህ መልኩ ፈሪ የሆኑ ሰዎች አሉ የመጨረሻ ነገር ግን ሀብት ንብረት ጸጋ ያላቸው አሉ። በተቃራኒው አንበሳን በባዶ እጃቸው አድኖ የሚይዙ ነብር የሚገድሉ አድኖ ተሸክመው የመጡ ሰዎች አሉ። ነገር ግን ሰይፍ እንኳን መሳሪያውን ከሚገዙበት የሌላቸው ጀባን ይሄ የመጨረሻው የፈሪነት ጥግ ነው። ሸጃዓ የጀግንነት ጥግ ነው። እነዚህ ሁለቱም ዱንያ ላይ ሲኖሩ የተከተበላቸውን ብቻ ነው የሚያገኙት። አንበሳን አድኖ የሚያመጣው ምንም ላይኖረው ይችላል፣ ጀግንነት ግን አለ። ውሻን ድመትን ፈርቶ ቤት ለቆ የሚወጣ አይተመጣብኝ ብሎ ሸሽቶ የሚሄድ ሶላቱን አቋርጦ የሚሮጥ ጀባን ነገር ግን የቤቱ ግድግዳዎች በሙሉ በወርቅና በብር ተሞልተው ሊሆን ይችላል። ኢዳ ከም ጀባኒን ወጀባኒን ናለ ጋያቲል አመል የተስፋውን ጥግ ያሳካለ ጀባንነቱ ዱንያን እንዳያገኝ አላደረገውም። ይሄ ነው ትምህርቱ የተፈለገው። ፈሪነቱ ዱንያን እንዳያገኝ አላደረገውም። ሸጃዓው ጀግንነቱ ዱንያን እንዲያገኝ አላደረገው። ኢዳ
የዱንያ ህይወት የሚሳካው የሚስተካከለው የሚሞላው በጀግንነት አይደለም፣ የሚጎድለው በፈሪነት አይደለም። አቡ ጠይብ አልሙተነቢ የሚባል ሰው አለ። በአራተኛው ክፍለ ዘመን የነበረ ነው። 354 አካባቢ ይመስለኛል የሞተው። የሻዒሮች የአረብኛ ግጥም ገጣሚዎች አሚር ይባላል። በዚያ ጊዜ ጀግና ነው፣ ገጣሚ ነው፣ ፈረሰኛ ነው። ጦር ሜዳ ላይ አይፈራም። ከፊት ሆኖ በግጥሙም በመሳሪያም ነው የሚዋጋው። አንድ ህልም ነበረው። በዘመኑ ካሉ ንጉሶች መሃል አንድ ግዛት ሰጥቶት አስተዳደር እንዲሆን ይፈልግ ነው። ትልቅ ምኞቱ ይሄ ነው። ይሄን ለማሳካት በጊዜው ግጥም እየገጠመ ያላወደሰው ያልሰቀለው ንጉስ አልነበረም። በአንዱ ኸሊፋ ስር የሚኖሩ ንጉሶች ነበሩ። ዋናው ኸሊፋ ኢራቅ ይኖራል፣ ግብጽ ላይ፣ ሶሪያ ላይ፣ ፍልስጤም ላይ፣ መካ ላይ፣ ሌሎችም እስላማዊ ሀገሮች ላይ ንጉሶች አሉ፣ ተወካይ ንጉሶች አሉ። አንዱ የሌላኛው ስራ ላይ ጣልቃ አይገባም። የተወሰነ የሚከፍሉት ግብር መሰል ነገር ይኖራል። ስለዚህ ከኸሊፋው ጀምሮ እያንዳንዱ ንጉስ ጋር የሄደ ከነሱ ጋር አብሮ ቁጭ ብሎ በግጥም አወድሶ አሙካሽቶ ሰማይ ሰቅሎ ምን ላድርግልህ ሲሉት አንድ ዊላያ ስጠኝ ይላቸው። አንድ ግዛት ክፍለ ከተማ ስጠኝና የዛ አሚር አድርገኝ ይላቸው። አንተ ከልክ ያለፈ ጠማዕ አለብህ፣ ስግብግብነት አለብህ። ዛሬ ስልጣን ብንሰጥህ ነገ ሰራዊት አደራጅተህ መተህ እኛን ለማስወገድ ትጠራለህ ያሉ ማይሰጡት። መጀመሪያ ላይ ሲሰቅላቸው የነበሩት የመጨረሻ ቁርጡን ሲነግሩት ደግሞ ሰድቧቸው ይሄዳል። በግጥም ሰድቧቸው ግጥም ጽፎ አስቀምጦ እሱ ከወጣ በኋላ ይበተናል። ጭራሽ ሰው ጠፍቶ ነው እንደ የተሾመው ያለ በእናታቸው በዘራቸው ሁሉ የሰደበበት ሐላል አኩል ሐል ወሹዓራው يتبعهم الغاوون ألم تر أنهم في كل واد يهيمون إلا الذين آمنوا وعملوا الصالحات وذكروا الله كثيرا አብዛኞቹ ገጣሚዎች የሚናገሩትን አያውቁም። ምክንያቱም የሚገጥመው ጭንቅላታቸው አይደለም፣ የሚገጥመው ሆዳቸው። የሚያነበው ነገሮችን የሚመዝነው ሆዳቸው። ከተሰጧቸው ኪሳቸው ከተሞላ ጥሩ ይሆናሉ፣ ጥሩ ይናገራሉ፣ ካልሆነ ግን ይሳደባል። ማይባለውን ይላል። አሻሂድ ሰው በዚህ መልኩ ሲለፋ ሲደክም ከሀገር ሀገር ሲሽከረከር ኖሮ መጨረሻ ላይ ጫካ ውስጥ ሽፍታን የገደለው ንጉስ ሆናለሁ ብሎ ሲጥር ሲባዘን ሲሄድ ሲመጣ ሲመላለስ ሲታሰር ሲሰደብ ቆይቶ መጨረሻ ላይ በዒድ ቀን ያው በረሃ ላይ ሽፍታን የገደለው በግጥም መልኩ እናቱን የሰደበበት ሰው ነበር። ያ ሰው ተደራጅቶ ከሀገር ወደ ሀገር የግብጽ በጊዜው የነበረን አቡል ሚስክ አልኺሺዲ የሚባልን ሰው ሰድቦ በማታ እቃዎቹን ጭኖ ልጁና አገልጋይ ባሪያዎቹን ይዞ እየሄደ ሳለ በረሃ ላይ ሽፍታዎች ተደራጅተው እናቱን የሰደበበት ሰው አደራጅቷቸው አግኝተው ገደሉት። ብዕርም ያውቀኛል፣ ሰይፍም ያውቀኛል፣ ፈረስም ያውቀኛል እያለ ራሱን በጣም የሚሰግድ ሰው ነበረ። ነገር ግን የቱም ሳይሳካለት መጨረሻ ላይ በረሃ ላይ ሞቶ ህልሙ ተስፋው ተቋርጧል። ዱንያ እንደዚህ ናት። ዱንያ ላይ ፍትህ የለም ማለት ይቻላል። የለፋውን ያክል አታገኝ። ፍትህ ያለው የት ነው? አኺራ ላይ ነው። የለፋህበትን ታገኛለህ። ዛሬ ይሞላልኛል ይሳካልኛል ብለው 20-30 ዓመት ሳይለፉ ጠግቦ ሳይበሉ የሚኖሩ ሰዎች አሉ። የለፉትን ያክል ያቀዱትን ያክል አያሳኩ። አኺራ ላይ ግን من جاء بالحسنة فله 10 أمثالها وهم من فزع يومئذ آمنون። አንዲትን ኸይር የሰራ በ10 ተባዝቶ ይሰጣል። ዱንያ ግን በልፋትህ ልክ ታገኛለህ አልተባለም። ዱንያ ላይ ሆነህ የለፋህበትን ያክል ታገኛለህ የተባለው አኺራ ላይ ነው፣ በኢማንና በመልካም ስራ። ስለዚህ በልክ ልፋ፣ በልክ ድከም። ነፍስህን አታድክማት፣ አብዝተህ ስግብግብ አትሁን። ትልቅ ወኔ፣ ትልቅ ድካም፣ ልፋት መልፋት ካለብህም ለአኺራ ይሁን። ስለዚህ ሼኹ ረሒመሁላህ ተዓላ አትስራ አይደለም ያሉት፣ በልክ ስራ። ዱንያን የሁሉ ነገር ሚዛን አታድርጋት እያሉን። በመጨረሻም በዛሬው ደርሳችን መጨረሻ ላይ ስግብግብነትን ወይም ስስታምነትን የሚተቹበት አንድ ግጥም አስቀምጠዋል። አዩ ከፊን ለም ቱፊድ ሚማ ቱፈት ፈረማህ አላሁ ሚንሁ ቢሸለላ። ይሄ ዱዓን መጥፎ ዱዓው እንዳያርፍብን እኛን መጠንቀቅ ያለብን። አዩ ከፊን የተኛውን መዳፍ እጅ ለም ቱፊድ ለሰዎች ማሰጥ ከሆነ ሰዎችን ማጠቅም ከሆነ ሚማ ቱፈድ አላህ ከሰጣት ቀንሳ ሰጥታ ማጠቅም ከሆነ ፈረማህ አላሁ አላህ ይምታት
ሚንሁ ከሱ በሆነ ሸለል ሽባነት ሸለል ማለት ሽባነት ፓራላይዝ መሆን ማለት አላህ ከሰጠው የማይሰጠን እጅ አላህ ሽባ ያድርገው ያል እንዳይንቀሳቀስ ያድርገው ያል ለምን ይሄ ያስፈልገ የተባለ እንደሆነ በኩል ስስታምነት ትልቅ በሽታ ስለሆነ ልንርቀው ስለሚገባ በዚህ መልኩ ባይረገምም ስስታም የተረገመ ስለሆነ ቀስ ያለ ስስት ዋጅብ የሆኑ ወጪዎችንም ወደ መከልከል ስለሚወስድ የመላእክታንም እርግማን ስለሚያመጣ የእንስሳትንም እርግማን ስለሚያመጣ ስስታም ዘካ ያወጣም ዘካ ማውጣት ሲቀር ዝናብ ይጠፋል ድርቅ ይመጣል ድርቅ ሲመጣ መሬት ላይ የተሳቡ የሚሄዱ ትላትሎች ሳይቀሩ በገራቸው የተራመዱ የሚሄዱ እንስሳት ሳይቀሩ ለዚህ ድርቅ ሰበብ የሆነውን ሰው ይረግሙታል يلعنهم الله ويلعنهم اللاعنون لاعنون ማለት ረጋሚዎች ማለት ነው ከረጋሚዎች አንዱ እንስሳት ናቸው የሰው ልጅ ባጠፋው ጥፋት ምክንያት ዝናብ ሲያጡ ድርቅ ሲበዛ ይረግማል አዩ ከፍን የተኛው እጅና መዳፍ ለምትፊድ ሰውን ማጠቀም ከሆነ ሚማ ትፈድ ከተጠቀመችው አላህ ካስጠቀማት አላህ ከሰጣት ቀንሳ ማሰጥ ከሆነ ፈረማህ አላህ ይወርውራት የተፈለገው ይምታት ማለት ነው ሚንሁ ቢሸር ከሱ በሆነ ሽባነት አካለ ስንኩልነት ይምታታ ይሄም ከፊተኛው ጋር ተያያዥ ነው ዱንያ የኔ ናት አትበል ያለብህን ወጪ በአግባቡ ወጪ አድርጋት ከልከል ለአንድ ሰው ወንጀለኛ ለመሆን ይበቃዋል በስሩ ያሉ ሰዎችን ማስራብ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ባይሰርቅ ባያመነዝር የሰው ነፍስ ባያጠፋ እንኳን እሱ ሊያበላቸው ሊቀልባቸው የሚገባ ሰዎችን አላበላም አልቀልብም ካለ ወንጀለኛ ለመሆን ይሄ ብቻ ይበቃል ምን ማለት ነው ሌላ ወንጀል እንኳን ባይኖርበት ከፈርዱ አልፎ ሱና ቢጾም ከፈርዱ አልፎ ሱና ቢሰግድ ከመስጂድ ባይወጣ በየዓመቱ ረመዳን ላይ ዑምራ ዙልሂጃ ላይ ሐጅ ቢያደርግ ኸይር የተባለን ሁሉ ቢያደርግና ግን በሱ ኃላፊነት ስር ያሉ ሊርባቸው ማይገባ ሰዎችን ቢያስርብ ወንጀለኛ ለመሆን ይሄ ብቻ ይበቃል ያለመስጠት ትልቅ ወንጀል ነው ዘካ ለማውጣት የተበደሩትን አለመመለስ ያላንተ ረዳት ጠዋሪ የሌላቸው ሰዎችን አለመርዳት የታመሙን አለማሳከም ኢላ ገይር ذلك ቡኽል ነው ስስታምነት የሙእምን ባህሪ አይደለም አብዱራህማን ኢብኑ ዐውፍ ጠዋፍ ያደረጉ ከመጀመሪያ እስከ መጨረሻ اللهم قني شح نفسي اللهم قني شح نفسي اللهم قني شح نفسي ያሉ ብቻ ዱዓ ሲያደርጉ አንዱ ታቢዒ ያያቸዋል አላህ ሆይ ከነፍሴ ስስት ጠብቀኝ ከስስታምነት ጠብቀኝ አድነኝ ብቻ ያሉ ዱዓ ያደርጋሉ ሌላ ነገር አልቀላቀል ዋፋቸውን ከጨረሱ በኋላ ይሄ ነገር ገርሞ ሲከታተል የነበረው ታቢዒ ጠየቃቸው ምን ነው ሌላ ዱዓ የለም እንዲያ ዱዓ ማያውቁ ሰው መስሏቸዋል በጀነት ከተበሰሩ ከትልልቅ የአላህ ወልዮች ዑለሞች አንዱ እንደሆኑ ተፍቶታል ከጥያቄው አው አውቄን ያደረኩት ምክንያቱም አላህ ومن يوق شح نفسه فاولئك هم المفلحون ብሏል ከነፍሱ ስግብግብና ስስታምነት አላህ የጠበቀው ሰው የዳነ ማለት እሱ ነው ብሏል ስለዚህ ከጀሃነም እሳት የሚያድነኝ ከስስት መዳን ከሆነ ይሄ በቃኝ ነው የምፈልገው መዳን ስስት የብር ስስት ብቻ አይደለም የመልካም ሰላም ስስት አለመስገድ እኮ ስስታምነት አለመጾም ስስታምነት ነፍስያው ስግብግብ ሆና ነው አልጾምም ምትል አልሰግድም አልዘክርም ምትል ስለዚህ የአላህ ሐቅም ላይ ስስት አለ የሰው ሐቅም ላይ ስስት አለ እዚህ የተፈለገው መሰብሰብ ብቻ አመሉ ይሆን መስጠት ማይችል ማይፈልግ ማጠራቀም መሰብሰብ ብቻ የሚያውቅ በኺል ዱዓ ያደረጉበት እንዲህ አይነት ሰው አይጠቅምም አይጠቀምም የደሃ ህይወት ይመራል ይኖራል የሀብታም ሂሳብ ደግሞ ይጠብቀዋል አኺራል خلاص ስስት ማለት ይሄም እዚህ ዱንያ ላይ የሚኖረው ያቅመ ደካማ የለማኝ የደሃ ህይወት ነው የሚኖረው ለራሱ በደንብ አይበላ አይጠጣ አይለብስ አላህ ከሰጠው ኒዕማ ቤተሰቦቹን ያስደስት ዘመዶቹን ያስደስት አለው ከመኖር አንፃር ባለ ሀብት ነው ግን ከመጠቀም አንፃር ደሃ ነው ዱንያ ላይ ደሃ ሆኖ ይኖራል ደሃ መስሎ ይኖራል አኺራ ላይ ግን የባለ ሀብትን ሂሳብ አላህ ይተሳሰበው የብር የገንዘብ ጥቅሙ ምንድነው ራስ ካልተደሰቱበት ዕዳ ካልከፈሉበት የተቸገረን ካልረዱበት ገንዘብ የሚጠቅመው ሲንቀሳቀስ ዝም ብሎ ቁጭ ካለ ምንም አይጠቅም المال مثل الحصى ما دام في يدنا وليس ينفع إلا حين ينتقل ولا ሌላኛው ግጣም المال مثل الحصى ገንዘብ እንደ ጠጠር ነው
ወለይሰ የንፈዑ ጠጠር ደግሞ አይጠቅምም ኢላ ሒነ የንተቅሉ ሲንቀሳቀስ እንጂ። እጅህ ላይ ትልቅ ድንጋይ ቢኖር ውሻ ቢያስቸግርህ ስለያዝክ ብቻ አይጠቅምም። ስትወረውረው ነው ጠላት የሚከላከልልህ። ብርም እንደዚሁ ነው። መዘዝ አድርገህ ስታወጣ ነው የሚጠቅም። የተከፉ ነፍሶችን የሚያስደስተው የተሰበሩ ልቦችን የሚጠግነው አላህ በሰጠህ ገንዘብ የተራበን አብልተህ የታረዘን አልብሰህ የታመመን አሳክመህ በዕዳ ታስሮ ተይዞ የታሰረን አስፈትተህ ጀነት መግባት እየቻልሽ ያለውን ቋጥሮ አስቀምጦ ስተውት ሄዶ አኺራ ላይ በሱ መያዝና መታሰር ትልቅ ሞኝነት። ስለዚህ እንዲህ አይነቱ ሰው ዱዓ ይገባዋል አሉ። በግለሰብ ከሆነ አይቻልም። ለምሳሌ ምሳሌ ብቻ ነው። ሃሽም የሚባል ወይም ከማል የሚባል አጎት ቢኖር አጎቴ ከማል አላህ አካሉን ሽባ ያደርገው አላህ ሀብት ሰጥቶታል፣ ግን አንድ ቀን ኸይር ስራ አልሰራም። ይሄ አይቻልም። ግለሰብን መርገም አይቻልም። ለምን ካልክ ነገ ሊቶብትና ሊስተካከል ይችላል። በጥቅሉ ግን ስስታሞችን አላህ እጃቸውን ሽባ ያደርገው ይቻላል። ዛልም ናቸው፣ በዳይ ናቸውና። ቡኹል ስስታምነት በሽታ ነው። ያውም ስር የሰደደ ሙሉ ሰውነትን የተቆጣጠረ በሽታ ነው። ሞኝነት የሚወልደው በቀላሉ የማይለቅ ሙዝምን የሆነ መረድ ነው፣ ህመም ነው። መድኃኒት የጠፋለ። የዘመኑ ተመራማሪዎች ለብዙ ነገር ፈውስ አግኝተዋል። ነገር ግን ለስስታምነት ፈውስ የለውም። ምክንያቱም ከአእምሮ ጋር የተያያዘ ነው። አልሰጥም፣ ከሰጠሁ ያመኛል። ከስስታምነታቸው የመጣ አንድ አፍንጫቸውን ተድነው አፈነው በአንድ አፍንጫ የሚተነፍሱ ነበሩ። ታሪክ መተንፈስን አላህ የሰጣቸው ራሱ በሁለት አፍንጫ መተንፈስ ማባከን ነው ብለው ማለት በሁለት አይና ላይ ለምን አባክናለሁ ብለው በአንድ አይናቸው የሚያዩ ነው። አይደለም ማሽላ ሽምብራ ብር ሊሰጡ ይቅርና ከገራቸው ስር የቆሙበትን አፈር ስጡኝ ብትላቸው አፈር ደግሞ መስጠት የማይሆንላቸው ነው። ጭራሽ መስጠት የማይሆን ሲሰጥ የሚያማቸው ሌላ ሰውን ከሲሰጥ ሲያዩ የሚያማቸው የእሱን ብር አንስተ የሰጠህ ያክል የሚወቅሱሃል። ምንድነው ይሄ የሚሉ የሚቆጡሃል። ምን አገባህ? የሁሉ ምን ያደርግለታል? የተቸገረን ሰው ስትረዳ የሚያደርግለትን ያደርግለታል። ስተቸግሯል አላህ ከሰጠህ ስትሰጥ ይሰጥሃል። አንድ ብር ከኪስህ አውጥተህ ስጥ። ከአንድ ሚሊዮን ውስጥ አንድ ብር 10 ብር አንስተህ ስጥ ስትለው 10ሩን ጣትህ ቆርጠህ ስጥ የተባለ ያክል የሚንቀጠቀጣል። አንተ ስትሰጥ ጣልቃ ገብቶ መውሰድ ይፈልጋል። ይሄ በሽታ ነው። ለዚህ ነው ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን የተባለ። የኢማን መድከም ምልክት ነው ስስታምነት፣ የኢማን መድከም ምልክት። ምክንያቱም ኢማኑ ሙሉ ቢሆን ስጥ ይሰጥሃል በሚለው መርህ መሰረት ይኖራል። ኪስህ ላይ ያለችን 10 ብር አውጥተህ ሰጥተህ ሌላ 100 ብር አላህ ይሰጠኛል እንድትል ነው ሸሪዓ የሚፈልገው። ያለው የተከማቸው ሀብት እንኳን ስትሰጥ ያልቅብኛል ሳይሆን ኪስህ ላይ ያለችው 10 ብር ብትሆን አንተ ምሳ ከበላህ ለራት አላህ አለልኝ በል። ልጅ ሚስት ቤተሰብ ካለ እነሱን ማስራብ አይገባም። ለአንተ ለነፍስ ከሆነ ግን የተባሰበት ሰው ካገኘ ስጥ፣ አላህ ደግሞ ይሰጣል። ይሄ በሸሪዓም በተጅሪባ በተጨባጭም የተረጋገጠ ነገር። የሰጠህ ቀን ካላሰብኩ አቅጣጫ አላህ ብዙ እጥፍ ይሰጣል። ስትቆጥብ ይቆጠብብሃል። ከዚህ ስስትን ንፉግነትን መጠንቀቅ ያስፈልጋል። ስጡ። በተለይ ልጆች ወጣቶች ከልጅነት መስጠትን ተለማመዱ። ስንሰጥ አላህ ይሰጠናል። አእምሯችን ልባችን ረፍትን ሰላምን ያገኛል። አንዳንድ በሽታዎች አሉ በዘመኑ በምንም ሊፈወሱ ያልቻሉ በመስጠት የተፈወሱ። ዓለም ላይ የተመሰከረላቸው ትልልቅ ሆስፒታሎች ሄደው እንኳን ታክመው መዳን ያልቻሉ በሽታቸው ሊገኝላቸው ያልቻለ ሰዎች አቅመ ደካማን ሲያስደስቱ፣ ዕዳ ያለበትን ሰው ዕዳውን ሲከፍሉ፣ የታመመን እንካ በዚህ ታከም ሲሉ አላህ የፈወሳቸው ሰዎች አሉ። በሁለት መንገድ ነው ይሄ ፈውስ ሊገኝ የሚችለው። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ሰደቃ የአላህን ቁጣ ያበርዳል ብላ፣ በሌላ ሐዲስ ደግሞ ዳው መርዳኩም ቢሰደቃ ታማሚዎቻችሁን በሰደቃ አክሙ ብላ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ መስጠት ሕክምና ነው፣ መድኃኒት ነው። በሌላ በኩል መስጠት በራሱ የሚፈጥረው የውስጥ ደስታ፣ የሰው ልጅ ደስ ሲለው ነርቮቹ ይነቃቃሉ፣ የደም ስሮቹ ዝውውራቸው ይስተካከላል፣ የረጉ ደሞች ሁሉ ይሞቃሉ፣ ይነቃቃል። መስጠት ያስደስታል። ምዕራባውያን ካፍሮች ብዙ ጊዜ ሲሰጡ አልሐሰነቱ ቢዐሽሪ አምሳሊሃ ብለው አምነው እንዳይመስላቸው መስጠት ደስ ስለሚላቸው ነው። ሙእምን መስጠት ደስ ስለሚለኝ ብሎ መስጠት የለበትም።
አጅር ስለማገኝ ብሎ መስጠት አለበት። በተፈቀደው ንያ ውስጥ ሌላ ንያ ማካተት ይቻላል። ሰደቃ መስጠት ደስም ስለሚል ተብሏል። ስለዚህ መስጠት ለሰጪው ራሱ ደስታ ይሰጣል። የተሰጠው አካል ከሚደሰትበት በላይ ሰጪ ይደሰታል። የተሰጠው አካል ከሚጠቀምበት በላይ ሰጪ ይጠቀማል። መስጠት ወንጀልን ያራግፋል። መስጠት ወደ አላህ ያቃርባል። አላህ ሰጪ ነው፣ የሚሰጡትን ይወዳል። አላህ ሰጪ ነው፣ የሚቋጥሩትን ንፉግ ስግብግብ የሆኑትን ይጠላል። ኢዳ ስስታምነትን ቡኽልን ልንርቅ ልንጠነቀቅ ይገባናል። እኛ ኪሳችን ሞልቶ የተራበ ሰው ርቦኛል ስጠኝ ሲል አይተን ልንሄድ አይገባም። መሶብ ሙሉ እንጀራ እያለ ምስኪን መጥቶ አንኳኩቶ አላህ ይስጥህ ብሎ መሸኘት አይገባም። በተለይ የሆድ ጉዳይ ሲሆን 4-5 ልጆችን ይዘው መጥተው ርቦኛል ምግብ ስጡኝ ብለው አላህ ይስጥልን ብለን ከመለስናቸው ቤት ውስጥ ያለ ዳቦ ቆርሰን መሶብ ውስጥ ካለ እንጀራ አንድ አንስተን ካልሰጠን ኸጠር ሐቂቃ ምንድነው የሚከለክለን? በር የሚጠይቅ ሰው ሱስ ሆኖበትም ሊባል ይችላል። ነገር ግን ርቦኛል ምሳ ስጡኝ እራት ስጡኝ የሚልን ሰው መመለስ ያግባባል። በርዶት የሚንቀጠቀጥን ሰው እያየህ አንተ ጃኬት ላይ ሹራብ ላይ ጃኬት ደርበህ እያየህ ዝም መባል የለም። የተራበን አብሉ፣ የታሰረን አስፈቱ፣ ዝምድናን ቀጥሉ፣ በሰላም ጀነት ትገባላችሁ ተብለናል። ቢማዕና ለሐዲስ መሰሰት ዱንያን ራሷን የማፍቀር ምልክት ነው። ይህ አደጋ አእምሮን አቅልንም ያፈዛል፣ ከአኽላቅ ያወጣል። ስስታም የሆነ ሰው አኽላቅ ነው። ከሰዎች ብቻ መጋበዝ የሚፈልግ ሰው፣ ከሰዎች ብቻ መቀበል የሚፈልግ ሰው ያግባባል። አንድ በቡኽል ስስታምነት ስግብግብነት የሚታወቅ ሰው ከጓደኛው ጋር አብረው አዋተው ምግብ ማዘጋጀት ፈለጉና ይሄን በግጥም ሊነግረው ፈለገ። ሚንከ ደቂቁ ወሚኒ ናሩ እድሪሙሃ ወልማኡ ሚኒ ወሚንከ ሰምኑ ወልዐሰሉ አልገርፉ ሚንከ ወሚኒ ልአክሉ አንበጉሁ ወሹክሩ ሚኒ ኢዛ ዋሰልተ ያ ረጅሉ እንዳለ ተነግሯል። አብረን ምሳ እንስራ ምግብ እናዘጋጅ አለውና ነገር ግን ስስታምነቱ ለራሱ የመረጣቸውን ግልጽ አወጣበት። ሚንከ ደቂቁ አንተ ዱቄቱን ታመጣለህ አለ። ዱቄት ዋጋ ያስከፍላል፣ ብር ያስከፍላል። ለሱ የመረጠውን ደግሞ ተመልከቱ። ወሚኒ ናሩ ኡድሪሙሃ እኔ እሳት አመጣለሁ አለ እና ማነዳለሁ አለ። እሳት ኬትም ነው የሚመጣው። ኬትም በቀላሉ የማይገኘው ደቂቁ ነው ዱቄቱ ነው። ዱቄቱን ለአንተ እሳቱን ለኔ አለ። ወልማኡ ሚኒ ሁለተኛው ከኔ የሚጠበቀው ውሃ ነው። ወሚንከ ሰምኑ ወልዐሰሉ ቅቤና ማሩ ካንተ አለ። ለሱ ውሃና እሳት፣ ለሌላኛው ጓደኛው ቅቤ፣ ማር፣ ዱቄት ውዱን ማለት ነው። ምንም ማድረግ አይፈልግም፣ እንዲደረግለት ነው የሚፈልግ። መጨረሻ ላይ እስከዚሁ እንኳ ተስማምቶ ምግቡ በስሎ የበሰለውን ምግብ ማውጣት ራሱ እንደሚያመው የሚያሳይ ንግግር ነው የተናገረው። ዘግኖ ማውጣት ጨልፎ ማውጣት እንኳ አይፈልግም። ወልገርፉ ሚንከ ወሚኒ ልአክሉ አንበጉሃ የበሰለውን ምግብ በጭልፋ በማንካ አንስተህ የምታወጣው አንተ ትሆናለህ፣ ከኔ መብላትና ማኘክ ይሆናል። በስተመጨረሻም ወሹክሩ ሚኒ እኔ አመሰግናለሁ። ኢዛ ዋሰልተ ያ ረጁሉ እስከዚህ ከቀጠልክ እኔ ስራ የሚሆነው ማመስገን ነው። ማመስገን እሳት መለኮስ እና መብላት ላ ሙእምን አቅል ያበላል፣ ሌሎችን ቁጭ ብሎ ያገለግላል፣ ብሉልኝ ይላል። ያንተ ለሌላ ቀን ይቀመጥ እኔ ጋር አለ ይላል። ከሪም ይሆናል፣ ቸር ይሆናል። ይህ አይነቱን መልካም አኽላቅ ልንላበስ ከመጥፎ ስነ ምግባሮች ልንርቅ ልንጠነቀቅ ይገባናል። የዛሬ ደርስ በዚህ ያበቃል። ወቢላሂ ተውፊቅ። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።